ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ሁሉ ሰላም ግሬስ ሪሜዲያል ቲቶሪያሎች ነን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንዲሁም ቪዲዮ ላይክ በማድረግ ፕላስ ለጓደኞቻችሁ ሼር እንድታደርጉ ይሁን። ግሬስ እንደምታውቀው ከፊት ለፊታችሁ ላለ ፈተና ለናሽናል ኤግዛም ይረዳችሁ ዘንድ በተለያዩ ዓመተ ምህረት የወጡ ስፔሻል ሪሰንት በቅርቡ የተሰጡ ናሽናል ኤግዛሞችን ከነማብራሪያ እየሰራን አለን። ቦዝ ናቹራል ሳይንስ ተማሪዎች እንዲሁም ደግሞ ሶሻል ሳይንስ ተማሪዎች ያው ከኛ ጋር ቤተሰብ በመሆን ብዙ ነገር እንድታተርፉበት እንላለን። እንግዲህ በዛሬ ቆይታችን ደግሞ ሰርቲን ባዮሎጂ ኩዌስችን ፍሮም ደ ላስት ይር ናሽናል ኤግዛም ሰው ከነ ማብራሪያ ለማየት እንሞክራለን። እንግዲህ ፓርት ዋን እና ፓርት ቱ ያላያችሁ ልጆች ያን እንድታዩ ሪከመንድድ እናደርጋለን ማለት ነው። ሰው ጥያቄውን መስራታችንን እንቀጥላለን ማለት ነው። ሰው ዲኤንኤ ሪፕሊኬሽን ኢዝ ዲስክራይብድ አስ ስለዚህ ዲኤንኤ ሪፕሊኬሽንን ሰው በምን አይነት ወይ ዲስክራይብ እናደርጋለን ነው አይደል ጥያቄያችን እያለን አለው። ኤ ኮንሰርቫቲቭ፣ ቢ ሰሚ ኮንሰርቫቲቭ፣ ሲ ደግሞ ዲስ ፕሪዘርቭ፣ ዲ በምናይበት ጊዜ ደግሞ ነን ሪፕሊኬቲቭ። ስለዚህ ዋት አር ዲኤንኤ ሪፕሊኬሽን የምለውን ማወቅ ሰው ጥያቄውን በቀላሉ እንድንመልስ ይረዳናል ማለት ነው። ስለዚህ ኮሬክት አንሰር ኢዝ ቢ ነው አይደለ? ሶ ዲኤንኤ ሪፕሊኬሽን በምንልበት ጊዜ ዲስክራይብድ አስ ሰሚ ኮንሰርቫቲቭ ሶ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ቤዝድ ኦን አወር ኬስችን ይህም በዚሁ አንደርስታንድ እንድታደርጉ ይሁን። እንግዲህ እንቀጥላለን ጥያቄዎቻችን። ኢንዛይም ዛት ኢዝ አንዊንድ ዲኤንኤ ዱሪንግ ሪፕሊኬሽን ኢዝ ኤ ዲኤንኤ ፖሊሜሬዝ፣ ቢ ሄሊኬዝ፣ ሲ በምናይበት ጊዜ ደግሞ ሊጌዝ፣ ዲ ደግሞ ፕራይሜዝ። እንግዲህ አብዛኛው ጥያቄዎችን ከዚህ በፊትም እንደምንላችሁ ቤዚክ ኮንሰፕት ማወቅ እጅግ አስፈላጊ ነው። ጀስት ያው ብዙም ራሳችሁን ስትሬስ ውስጥ መክተት ሳይሆን ጀስት አንደርስታንድ ካደረጋችሁ ቀጥታ ሰው ጥያቄውን ወደ መመለስ እንሄዳለን። ስለዚህ ኢንዛይም ዛት አንዊንድ ዲኤንኤ ዱሪንግ ሪፕሊኬሽን ኢዝ ኖን አስ ምን ይባላል? ሊኬዝ ነው አይደለ? ሊኬዝ ኢዝ ኮሬክት አንሰር ይሆናል። እንግዲህ ስፔሻሊ ሪሰንትሊ እየሰራን ያለው ምንድነው? ከፊት ለፊታችሁ ላለ ፈተና ራሳችሁ ሬዲ እንድታደርጉ በተለያዩ ዓመተ ምህረት የወጡ ሰው ናሽናል ኤግዛም ጥያቄዎችን ከነ ማብራሪያው በየፓርት ከፋፍለን እየሰራን አለን። በቅርቡ ደግሞ ያው ቀጣይ ዓመት የአምላክ ፍቃድ ቢሆን ያው ፍሬሽማን ኮርሱን ስለምትጀምሩ ደግሞ ፕላስ ደግሞ የምትፈልጉትን ዲፓርትመንት ለመግባት ያው አሪፍ ግሬድ ማምጣት አለባችሁ አይደለ? ስለዚህ ለዛ ይረዳችሁ ዘንድ ደግሞ ለእናንተ በሚሆንና እንዲሁም ደግሞ አትራክቲቭ በሆነ መንገድ ስለዚህ በቅርቡ ቲቶሪያሎቻችንን እንቀጥላለን ማለት ነው። ስለዚህ ቤተሰብ እንድትሆኑ ቻናሉን ሰብስክራይብ በማድረግ ፕላስ ደግሞ ለጓደኞቻችሁ ሼር እንድታደርጉ አብረን ደግሞ ማንኛውንም ሀሳብ በኮመንት ሴክሽን እያስቀመጣችሁ እኛም በዛ ወይ እንቀጥላለን ማለት ነው። ጥያቄ ቁጥር 63 ደርሰናል። ኦካዛኪ ፍራግመንት አር ሴንተሳይዝድ ኦን ደ ሊዲንግ ስትራንድ፣ ቢ ደግሞ ላንጊንግ ስትራንድ፣ ሲ በምናይበት ጊዜ ቦዝ ስትራንድ፣ ዲ ደግሞ አርኤንኤ ፕራይመር። ስለዚህ ኦካዛኪ ፍራግመንት ሴንተሳይዝድ ኦን ደ ምንድን ነው የት ነው ፕሮዲውስድ የሚሆነው ማለት ጥያቄያችን እያላለው። ስለዚህ ትክክለኛ መልሳችን ላጊንግ ስትራንድ ኢዝ ኮሬክት አንሰር ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚሁ አንደርስታንድ እንድታደርጉ ስለዚህ ትክክለኛ መልሳችን ቢ ይሆናል። ይህን በዛ ወይ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 64 ደርሰናል። ዊች ኢንዛይም ሴልስ ኒክስ ኢን ደ ዲኤንኤ ባክቦን? ኤ ዲኤንኤ ፖሊመሬዝ፣ ሲ ሄሊኬዝ፣ ሲ ሊጌዝ፣ ዲ ደግሞ ፕራይሜዝ ማለት ነው። ስለዚህ ጥያቄያችን የሚለው ምንድነው? ዊች ኢንዛይም ሴልስ ኒክስ ኢን ደ ዲኤንኤ ባክቦን አይደለ ጥያቄያችን እያላሉ። ስለዚህ ቀለል ያለ ጥያቄ ነው። እንደምታውቁት ሊጌዝ ነው አይደለ? ሊጌዝ ኢዝ ደ ኮሬክት አንሰር። ኢንዛይም ሴልስ ኒክ ኢን ደ ዲኤንኤ ባክቦን ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። እንቀጥላለን። ዲኤንኤ ሪፕሊኬሽን ኦከር ዱሪንግ ዊች ፌዝ ኦፍ ሴል ሳይክል? ስለዚህ ዲኤንኤ ሪፕሊኬሽን የተለያዩ ሴል ሳይክሎች አሉ አይደለም እንደምታውቁት። ስለዚህ ዲኤንኤ ሪፕሊኬሽን ደግሞ ኦከር የሚያደርገው ዱሪንግ ዊች ፌዝ ኦፍ ሴል ሳይክል? ስለዚህ በየትኛው በሴል ሳይክል ላይ ነው ዲኤንኤ ሪፕሊኬት ሊሆን የሚችለው ነው አይደለ ጥያቄያችን። ኤ ጂ1፣ ቢ ኤስ፣ ሲ በምናይበት ጊዜ ደግሞ ጂ2፣ ዲን በምናይበት ጊዜ ደግሞ ኤም ይላል ማለት ነው። ስለዚህ በጥያቄያችን መሰረት እናንተም በተማራችሁት ወይ ደግሞ ይሄ በጣም ቀለል ያለ ጥያቄ ነው አይደለ? ስለዚህ ዲኤንኤ ሪፕሊኬሽን የሚያደርግበት የሴል ሳይክል ፌዙ የቱ ነው ተብለን ስንጠየቅ ኤስ ይሆናል ማለት ነው። ስለዚህ ኮሬክት አንሰር ኢዝ
ሲ ማን ነው ቢ ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ በዛሬ ቆይታችን ሪሰንት ኤግዛም ናሽናል ኤግዛም የሆነውን ባዮሎጂ በፓርት ከፋፍለን እየሰራንላችሁ እንዳለ ያው ይታወቃል። ስለዚህ ዛሬ ደግሞ ፓርት ስሪ ነው ይዘንላችሁ የቀረብነው። ፓርት ዋን እና ፓርት ቱ ደግሞ ያላያችሁት እሱን በማየት ራሳችሁን ሬዲ እንድታደርጉ ይሁን። ብዙም ሳትጨናነቁ ስትሬስ ውስጥ ሳትገቡ በዚህ ወይ ራሳችሁን ብታዘጋጁ ያው ከአምላክ ጋር ኢፌክቲቭ ማትሆኑበት ምንም ምክንያት የለም። ስለዚህ ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ምክንያቱም በቅርቡ ያው ቀጣይ ዓመት ላይ ፍሬሽማን ኮርስ ስለምትጀምሩ ለዛ ደግሞ እናንተን ሰው ያዘጋጃችሁ ኦር ይረዳችሁ ዘንድ ደግሞ እንጀምርላችኋለን አሪፍ በሆነ ወይና እናንተ በሚመጥን መልክ። ስለዚህ ቻናሉን ሰብስክራይብ በማድረግ እንድትቆዩ ይሁን እንላለን። ሶ ዘ ኔክስት ኩዌስችን ኢዝ ትራንስክሪፕሽን ፕሮዲውስድ ዲኤንኤ፣ ቢ ሜሴንጀር አርኤንኤ፣ ሲ በምናይበት ጊዜ ደግሞ ቲአርኤንኤ፣ ዲ ደግሞ ፕሮቲን። ስለዚህ ትራንስክሪፕሽን ፕሮዲውስድ የሚያደርገው እዚህ ውስጥ ከተዘረዘሩት ውስጥ የትኛው ነው አይደለ? ስለዚህ እናንተም እንደምታውቁት ያው ቀለል ያለ ጥያቄ ነው። ዘ ኮሬክት አንሰር ኢዝ ሜሴንጀር አርኤንኤ ይሆናል ማለት ነው። ስለዚህ ትራንስክሪፕሽን ፕሮዲውስድ ሊያደርግልን የሚችለው ምንድን ነው? ሜሴንጀር አርኤንኤ ይሆናል። ስለዚህ ይሄን በፍጹም መርሳት የለባቸውም። ኮሬክት አንሰር ኢዝ እንደምታውቁት ቢ ሜሴንጀር አርኤንኤ ይሆናል ማለት ነው። ስለዚህ ይሄን በዛ ወይ አንደርስታንድ እንድታደርጉ ይሁን እንላለን። እንቀጥላለን። ኮዶን ኦፍ ኤዩጂ ኮድስ ፎር የተለያዩ ኮደኖች አሉ አይደለ? ከዛ ውስጥ ኮዶን ኤዩጂ ኮድስ ለምንድን ነው አይደለ ጥያቄያችን? ኤ ፎር ስቶፕ፣ ቢ ደግሞ ፎር ሜቲዮኒን ወይም ደግሞ ፎር ስታርት እንደማለት ነው አይደለ? ሲ ደግሞ ፎር ግላይሴሪን፣ ዲ ደግሞ ፎር ላይሲን። ስለዚህ ዊች ኮዶን ኤዩጂ ኮድስ ፎር፣ ስለዚህ ለምንድን ነው ሪፕሬዘንት የሚያደርገው ተብለን በምንጠየቅበት ጊዜ ፎር ሜቲዮኒን አይደለ? ወይም ደግሞ ፎር ስታርት ፐርፐስ ነው። በፍጹም መርሳት የለባችሁም ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን። ሌላው ትራንስሎኬሽን ትራንስሌሽን። ስለዚህ ትራንስሌሽን ኦከር ስለዚህ ትራንስሌሽን ኦከር ሊያደርግ የሚችለው በየትኛው ነው አይደለ? ኢን ዘ ኒኩለስ፣ ቢ ራይቦዞም፣ ሲ በምናይበት ጊዜ ደግሞ ጎልጂ ወይም ደግሞ ጎልጂ አፓራተስ፣ ዲ በምናይበት ጊዜ ደግሞ ማይቶኮንዶሪያ። ስለዚህ ማይቶኮንዶሪያ ስንል ኢት ኢዝ ዘ ፓወር ሃውስ ኦፍ ዘ ሴል ነው አይደለ? ስለዚህ ትራንስሌሽን ኦከር የሚያደርገው በየትኛው ነው አይደል ጥያቄያችን እያለን ያለው። ሁላችሁም እንደምታውቁት ትራንስሌሽን ኦከር እንደ ራይቦዞም ነው አይደለ? እንደ ራይቦዞም ኦርጋኔል ኦፍ ዘ ሴል ላይ ምን ይሆናል ማለት ነው? ኦከር ያደርጋል ማለት ነው። ስለዚህ ይህን በዚሁ አንደርስታንድ እንድታደርጉ ይሁን። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን፣ እኛም ደግሞ እናንተን ከመርዳት አንጻር በዛ ወይ ለመዘጋጀት እንሞክራለን ማለት ነው። አላማችን እናንተን ብዙም ሳትጨናነቁ ከፊት ለፊታችሁ ላለ ኤግዛም ሬዲ ሆናችሁ ኤግዛሙን ደግሞ ያው ከአምላክ ጋር ኢፌክቲቭ በሆነ ወይ ፓስ እንድታደርጉ ነው። እንቀጥላለን። አንቲኮዶንስ አር ፋውንድ ኦን ስለዚህ አንቲኮዶንስ አለ አይደለ? እነዚህ አንቲኮዶኖች ሊገኙ የሚችሉበት የትኛው ላይ ነው? ኤምአርኤንኤ፣ ቲአርኤንኤ፣ አርኤንኤ፣ ዲኤንኤ። ስለዚህ በየትኛው ነው አንቲኮዶኖች ሊገኙ የሚችሉ ነው አይደለ? በአጭሩ ጥያቄውን አንደርስታንድ ስናደርግ እንግዲህ እናንተም ያው ጥያቄዎቹን በምትሰሩበት ጊዜ ምንድን ነው ኮንሰንትሬትድ ሆናችሁ ባይዘወይ ጥያቄውን አንደርስታንድ ለማድረግ በደንብ ሞክሩ። ምክንያቱም ምን እንደምትጠየቁ ወይም ምን እንደተጠየቃችሁ አንደርስታንድ ማድረግ ኦልሞስት 50% ጥያቄውን እንደመመለስ ነው ኮንሲደርድ የሚደረገው። ስለዚህ ቀለል ያለ ጥያቄ ነው ብላችሁ አንዳንዶችን ፈጥናችሁ ላለማለፍ ሞክሩ። ምክንያቱም አንዳንድ ትሪኪ የሆኑ ተርሞችን ያስገቡና ሊሸውዱ ስለሚችሉ ማለት ነው። ይህንንም ያው ስማርት በሆነ ወይ እንድታስቡ ይሁን። ስለዚህ the correct answer is ቲአርኤንኤ ነው አይደለ? ስለዚህ ቲአርኤንኤ ላይ ነው አንቲኮዶኖች ኮሚንሊ ሊገኙ የሚችሉት ማለት ነው። the correct answer is ቢ ይሆናል ማለት ነው። እንቀጥላለን እንግዲህ ጥያቄ ቁጥር 7 ደርሰናል። a mutation that change a codon to stop codon is called ጥያቄ ምንድነው? a mutation that changes a codon to stop codon is called ኤ ሳይለንት፣ ቢ ሚስሴንስ፣ ሲ በምናይበት ጊዜ ደግሞ ነንሴንስ፣ ዲ በምናይበት ጊዜ ደግሞ ፍሬም ሽፍት። ስለዚህ ሚውቴሽን ሆኖ ዛት ቼንጅ ኮዶን ቱ ስቴፕ ኮዶን ኢዝ ኮልድ ምንድን ነው ተብለን በምንጠየቅበት ጊዜ ነንሴንስ ነው አይደለም?
ስለዚህ ትክክለኛ መልሳችን ሲ ይሆናል። አንዳንድ ጥያቄዎች በጣም ያው ቀለል ያሉ ጥያቄዎች ናቸው አይደለ? ስለዚህ ይሄን በዚህ ወይ አንደርስታንድ እንድታደርጉ ሰው ሪከመንድድ እናደርጋለን ማለት ነው። ጥያቄ ቁጥር 71 ደርሰናል። ሰው 71ን በምናይበት ጊዜ ማይቶሲስ ሪዛልትስ ኢን ኤ ቱ ዳይፕሎይድ ሴልስ፣ ቢ በምናይበት ጊዜ ደግሞ ፎር ሃፕሎይድ ሴልስ፣ ሲ ስናይ ደግሞ ቱ ሃፕሎይድ ሴልስ፣ ዲ ደግሞ ፎር ዲሃፕሎይድ ሴልስ። ስለዚህ ማይቶሲስ ሪዛልት ምን አይነት ስንትና ምን አይነት ሴልስን ነው። ስለዚህ ውጤቱ ተብለን ስንጠየቅ ይሄ ነው አይደለ? ቱ ዳይፕሎይድ ሴልን ይሆናል ማለት ነው። ስለዚህ ኮሬክት አንሰር ኢዝ ይሆናል። ይሄን በዚህ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 72 ደርሰናል። ክሮሲንግ ኦቨር ኦከር ዱሪንግ። ስለዚህ ክሮሲንግ ኦቨር የምንለው ፕሮሰስ ኦከር ሊያደርግ የሚችለው መቼ ነው አይደለ? ጥያቄያችን እያለ ያለው ፕሮፌዝ ዋን ኦፍ ሚዮሲስ፣ ቢ በምናይበት ጊዜ ሜታፌዝ ቱ ኦፍ ሚዮሲስ፣ ሲ በምናይበት ጊዜ ደግሞ አናፌስ ኦፍ ማይቶሲስ፣ ዲ ደግሞ ቴሎፌስ ኦፍ ማይቶሲስ። ስለዚህ ክሮስ ኦቨር ኦከር ዱሪንግ የምለውን ሰው እሱን ማወቅ ጥያቄውን እንድንመልስ ይረዳናል አይደለ? ዱሪንግ ፕሮፌዝ ዋን ኦፍ ሚዮሲስ ነው። እንዳትረሱ ክሮስ ኦቨር ሁልጊዜ ኦከር ሊያደርግ የሚችለው ዱሪንግ ፕሮሰስ ኦፍ ፕሮፌዝ ዋን ኦፍ ሚዮሲስ ላይ ነው ማለት ነው። ስለዚህ ይህን በፍጹም መርሳት የለባችሁም። እንግዲህ እንቀጥላለን። ጥያቄ ቁጥር 73 ደግሞ ደርሰናል። ሆሞሎገስ ክሮሞዞምስ ሰፓሬት ዱሪንግ። እነዚህ ሆሞሎገስ ክሮሞዞም የሚባሉ አሉ አይደለ? ስለዚህ ሰፓሬት ዱሪንግ መቼ ነው ሰፓሬት የሚሆኑት? ኤ ዱሪንግ ማይቶሲስ፣ ቢ ሜዮሲስ ዋን፣ ሲ በምናይበት ጊዜ ደግሞ ሜዮሲስ ቱ፣ ዲ በምናይበት ጊዜ ደግሞ ዱሪንግ ፈርቲላይዜሽን። ስለዚህ ሆሞሎገስ ክሮሞዞም የምንላቸው ሰፓሬት የሚያደርጉት መቼ ነው ተብለን ነው አደለ ጥያቄያችን የተጠየቅነው። ስለዚህ ትክክለኛ መልሳችን ቢ ይሆናል፣ ዱሪንግ ሚዮሲስ ዋን። ስለዚህ ዱሪንግ ሚዮሲስ ዋን ላይ እነዚህ ሆሞሎገስ ክሮሞዞሞች ሰፓሬት ይሆናሉ ማለት ነው። ስለዚህ ይሄን በዚህ ኮንሰፕት መርሳት የለብንም ማለት ነው። ስለዚህ በዚህ ወይ አንደርስታንድ እንድታደርጉ እንደ ግሬስ ሪከመንድድ እናደርጋለን። ጥያቄ ቁጥር 74 ደርሰናል። ሂውማን ሶማቲክ ሴልስ አል ሴሎች አሉ አይደለ? እነዚህ ሶማቲክ ሴልስ ሌላ ስሙ ምን ይባላል? ቦዲ ሴል ነው አይደለ? ይሄን እንዳትረሱ። ስለዚህ ሂውማን ሶማቲክ ሴል ሃዝ ኤ 23 ክሮሞዞምስ፣ ቢ 46 ክሮሞዞም፣ ሲ 69 ክሮሞዞምስ፣ ዲ በምናይበት ጊዜ ደግሞ 92 ክሮሞዞም። ስለዚህ በጣም ቀለል ያለ ጥያቄ ነው አይደለ? እንደምታውቁት ሁማን ሶማቲክ ሴል ወይም ደግሞ ሁማን ቦዲ ሴል ቶታሊ 46 ክሮሞዞምስ ይኖራቸዋል ማለት ነው። ያ ማለት 23 ፔር ኦፍ ክሮሞዞሞች ይኖራቸዋል ማለት ነው። ስለዚህ ይህን በዚህ ወይ አንደርስታንድ እንድታደርጉ ይሁን ማለት ነው። ጥያቄ ቁጥር 74 ዊች ፌዝ ኦፍ ፎሎ ሜታፌዝ እንደ ማይቶሲስ? ይሄ ፕሮፌዝ፣ ቢ በምናይበት ጊዜ ደግሞ አናፌዝ፣ ሲ ደግሞ ቴሎፌዝ፣ ዲ ደግሞ ኢንተርፌዝ። ስለዚህ የተለያዩ ፌዞች አሉ አይደለ? ዊች ፌዝ ፎሎ ሜታፌዝን እንደ ማይቶሲስ ፎሎ የሚያደርገው የትኛው ፌዝ ነው አይደለ ተብለን የተጠየቅነው። ስለዚህ ይህም በጣም ቀለል ያለ ጥያቄ ነው። እንደምታውቁት ሁላችሁም አናፌዝ ነው። አናፌዝ በማይቶሲስ ላይ ማንን ይከተላል? ሜታፌዝን የሚከተለው ምንድነው? ፌዝ ነው ማለት ነው። ስለዚህ ይህም በዚሁ አንደርስታንድ እንድታደርጉ ይሁን። የቀጣይ ጥያቄ ምንድን ነው? ኢን ሞኖ ሃይብሪድ ክሮስ ኤ ካፒታል ኤ አለን፣ ስሞል ኤ አለን፣ ታይምስ እንደዛው። ስለዚህ ፌኖታይፒክ ሬሾ ደግሞ ምን ይሆናል ተብለን ነው አይደለ የተጠየቅነው። እንደምታውቁት 3:1 ሬሾ ነው። ስለዚህ እያንዳንዱን መስራት ያው እንትን ነው። ፕላስ ደግሞ በጣም ቀለል ያለ ጥያቄ ነው አይደለ? ታይምስ ማድረግ ነው እያንዳንዱን። ስለዚህ ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ያው ጥያቄውን በጣም ቀለል ያለ ነው ማለት ነው። ጥያቄ ቁጥር 77 ደርሰናል። እንግዲህ ግሬስ ሪሜዳል ቲቶሪያሎች ነን። ስፔሻሊ ሪሰንትሊ እየሰጠንላችሁ ያለው ምንድን ነው? በቅርብ ዓመተ ምህረት የሰጡ ናሽናል ኤግዛሞችን ከነ ማብራሪያ እየሰራንላችኋለን። ፎር ቦዝ ለናቹራል ሳይንስ ተማሪዎችም እንዲሁም ደግሞ ለሶሻል ሳይንስ ተማሪዎችም ከፊት ለፊታችሁ ላለ ኤግዛም ይረዳችሁ ዘንድ እየሰራንላችኋለን። ስለዚህ ቪዲዮውን ላይክ፣ ሼር በማድረግ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ ይሁን። ስፔሻሊ አሁን በዚህ ሰዓት ፈተና ነው እየሰራን ያለ ነው። ነገር ግን ከፈተና በኋላ
ሰው በቅርቡ ለቀጣይ ዓመት ይረዳችሁ ዘንድ ደግሞ ያው አትራክቲቭ በሆነ ወይ እንዲሁም ለእናንተ በሚመጥን መንገድ ደግሞ ቲቶሪያሉን መስጠት እንጀምራለን። ስለዚህ ቻናሉን ሰብስክራይብ በማድረግ የኖቲፊኬሽኑን ምልክቱን በማብራት እንደዚህ አይነት ነገሮችን ሰው በማግኘት ራሳችሁን ደግሞ ሬዲ እንድታደርጉ ይሁን እንላለን። ጥያቄ ቁጥር 77 ሬሲሲቭ ትሬት ኢዝ ኤክስፕሬስድ ኦንሊ። እንግዲህ ትሬት ሁለት ታይፕ አለ። ዶሚናንት ትሬት የምንላቸው አለ። ሁለተኛ ደግሞ እነዚህ ሬሲሲቭ የምንላቸው አለ አይደለ? ስለዚህ የተጠየቅነው ምንድነው? ሬሲሲቭ ነው። ሬሲሲቭ ትሬት ኤክስፕሬስድ ኦንሊ ኢን ይሄ በምናይበት ጊዜ ሄትሮዛይጎስ ኢንዲቪዥዋልስ፣ ቢ ሆሞዛይጎስ ዶሚናንት ኢንዲቪዥዋልስ፣ ሲ ስናይ ደግሞ ሆሞዛይገስ ሬሲሲቭ ኢንዲቪዥዋልስ፣ ዲ ደግሞ ኦል ኦፍ ዘ አባቭ አይደለ? ይሄ ሁላችሁም እንደምታዩት በጣም ቀለል ያለ ጥያቄ እና ግልጽ የሆነ ነው። ስለዚህ ሬሲሲቭ ትሬቶችን ሁልጊዜ በምናነሳበት ጊዜ ኤክስፕሬስድ ሊሆኑ የሚችሉበት መንገድ ምንድነው? ሆሞ ዛይጎስ ሲሆንና ሬሲሲቭ ኢንዲቪዥዋሊ መሆን አለበት ማለት ነው። ስለዚህ ይሄን በፍጹም መርሳት የለባችሁም። ስለዚህ በጥያቄ መሰረት ትክክለኛ መልሳችን ሬሲሲቭ ትሬት ኢዝ ኤክስፕሬስድ ኦንሊ ኢን ዘ ሆሞ ዛጎስ ሬሲሲቭ ኢንዲቪዥዋልስ ይሆናል ማለት ነው። ስለዚህ ይሄን ቤዚክ ኮንሰፕት መቼም መርሳት የለባችሁም ማለት ነው። ጥያቄ ቁጥር 78 ደርሰናል። ብሌድ ታይፕ ኤቢ ኢዝ አን ኤግዛምፕል ኦፍ ኤ ኮዶሚናንስ፣ ቢ ደግሞ ኢንኮምፕሊት ዶሜንስ፣ ሲ በምናይበት ጊዜ መልቲፕል አሊልስ፣ ዲ በምናይበት ጊዜ ደግሞ ፖሊጀኒክ ኢንሄሪታንስ ይሆናል ማለት ነው። ስለዚህ ብለድ ታይፕ ኤቢ በምናነሳበት ጊዜ ጀስት ለምን ኤግዛምፕል ኦፍ መጠቀም እንችላለን? ሰው ኮዶሚናንስ ነው አይደለ? ስለዚህ ኤቢ ብለድ ታይፕ ኤቢ ኢዝ አን ኤግዛምፕል ኦፍ ሰው ኮዶሚናንስ ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን ማለት ነው። ጥያቄ ቁጥር 79 ደርሰናል። ኢፍ ኤ ሁማን ኢዝ ሄትሮዛጎስ ፎር ኤ ሬሲሲቭ ኤክስ ሊንክድ ዲስኦርደር ሄር ሰን ሃቭ ብላንክ ቻንስ ኦፍ ቢንግ አፌክትድ። ስለዚህ ምንድነች? ማዘር ነው። ኢፍ ሌት ኤክስ ማዘር ወይም ውመን ብለን እናስብ። ኢዝ ሄትሮዛጎስ አደለ? ሄትሮዛጎስ ፎር ሬሲሲቭ ኤክስ ሊንክድ ዲስኦርደር አለባት። ስለዚህ ሄርሰን ሃቭ ኤ ቻንስ ኦፍ ቢንግ አፌክትድ። ስለዚህ ልጇ በምትወልድበት ጊዜ ሰው ምን አይነት ፐርሰንት አፌክትድ ሊሆን ይችላል አደለ? ይሄ 0%፣ ቢ 25%፣ ሲ ደግሞ 50%፣ ዲ በምናይበት ጊዜ ደግሞ 10%። ይሄ በጣም ቀለል ያለ ጥያቄ ነው እንደምታውቁት። አባውት 50% ዘ ቻንስ ኦፍ ቢንግ አፌክትድ ሊሆን ይችላል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንቀጥላለን። ጥያቄ ቁጥር 80 ደርሰናል። ኤ ቴስት ክሮስ ኢንቮልቭስ ክሮሲንግ አን ኢንዲቪዥዋልስ ዊዝ ኤ ቴስት ክሮስ ኢንቮልቭ ክሮሲንግ አን ኢንዲቪዥዋልስ ዊዝ ኤ በምናይበት ጊዜ ሆሞዛገስ ዶሚናንት፣ ቢ ደግሞ ሆሞዛገስ ሬሴሲቭ፣ ሲ ሄትሮዛጎስ፣ ዲ በምናይበት ጊዜ ደግሞ ዳይ ሃይብሪድ። ስለዚህ ትክክለኛ መልሳችን በጥያቄያችን መሰረት ምን ይሆናል ማለት ነው? ሆሞዛጎስ ሪሴሲቭ ይሆናል ማለት ነው። ሆሞዛጎስ ሪሴሲቭ ኤ ቴስት ዳት ክሮስ ኢንቮልቪንግ ክሮሲንግ አን ኢንዲቪዥዋልስ ይሆናል ማለት ነው። ስለዚህ ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ትክክለኛ መልሳችን ቢ ይሆናል ማለት ነው። እንቀጥላለን። ጥያቄ ቁጥር 81 ስንመጣ ደግሞ which of the following is a polysaccharide composed of glucose monomer and serve as a primary structural component of plant cell wall? ስለዚህ ጥያቄውን አንደርስታንድ ማድረግ ነው። አንደኛ which one polysaccharide ነው፣ composed of glucose monomer ነው and serve as what? serve as primary structure compound of the plant cell wall አይደለ? ከተዘረዘሩት ውስጥ ግላይኮጂን፣ ቢ ስታርች፣ ሲ ሴሉለስ፣ ዲ ደግሞ ካይትን። ይሄም ያው ቀለል ያለ ጥያቄ ነው አይደለ? ስለዚህ ኮሬክት አንሰር ሁላችሁም እንደምታውቁት ሴሉለስ ነው። ስለዚህ ሴሉለስ በምናይበት ጊዜ it is the polysaccharide that composed of glucose monomers and serve as a primary structure component of a plant cell walls ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ይሄን በዚህ ወይ እንድትረዱት ይሁን። ጥያቄ ቁጥር 82 ደርሰናል። which type of lipid is characterized by a glycerol molecule bonded to fatty acid and the phosphate group? A triglyceride፣ B steroid፣ C phospholipid፣ D ደግሞ ዋክስ። ስለዚህ ጥያቄያችን እያለን ምንድን ነው? which type of lipid that characterized by glycerol molecule bonded of what? to fatty acid and phosphate group።
ስለዚህ ከተዘረዘሩት ውስጥ ሰው የትኛውኑ ነው ሰው ዲስክራይብ ሊያደርግልን የሚችለው ተብለን ስንጠየቅ ፎስፎሊፒድ ነው። ስለዚህ ፎስፎሊፒድ it is a type of lipid አይደለ that characterized by a glycerol molecule bonded of two fatty acid plus phosphate group ኖረዋል ማለት ነው። ስለዚህ ይሄን ደግሞ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን ማለት ነው። ሰው ጥያቄ ቁጥር 83 ደርሰናል። which of the following is nitrogenous base is found in the RNA but not in the DNA? ስለዚህ ሰው ናይትሮጂኒየስ ቤዝ የምንላቸው አሉ አይደለ? ስፔሻሊ ፔር በሚሆንበት ጊዜ አትና ጂሲ አት ሚንስ አዴኒን ነው፣ ቲ ደግሞ ቲያሚን ነው። ሁልጊዜ አዴናይን ነው ከቲያሚን ጋር ሰው ፔር ሊሆን የሚችለው። ስለዚህ ቲያሚን ደግሞ በአርኤንኤ ምን ይሆናል? ዩራሲል ይባላል ማለት ነው። ስለዚህ ይሄን እንዳትረሱ። ጂሲ ስንል ደግሞ ሰው ጓናይን ነው አይደለ? ጓናይን ደግሞ ከሳይቶሲን ሁልጊዜ ፔርድ ይሆናል። ስለዚህ ጥያቄያችን ምንድነው? which of the following nitrogenous base found in the RNA but not DNA? so DNA ላይ አይገኝም። only in the RNA አይደለ? ኤ አዴናይን፣ ቢ ጓናይን፣ ሲ ሳይቶሲን፣ ዲ ዩራሲል። ስለዚህ ይሄ በጣም ቀለል ያለ ነው አይደል? እንደምታውቁት ዩራሲል ነው። ስለዚህ ዩራሲል is a nitrogenous base that are found only in the RNA ይሆናል ማለት ነው። ስለዚህ ዩራሲልን በማን አናገኝም? በዲኤንኤ ውስጥ አናገኝም። ስለዚህ በዲኤንኤ ውስጥ ከዩራሲል ቦታ ቲያሚን ይገኛል። ሰው ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ግሬስ ሪሜዳል ቲቶሪያሎችን ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ፕላስ እንዲህ ደግሞ በየጊዜ እየሰራን የምንለቃቸውን እጅግ ለእናንተ ደግሞ እየጠቅማችሁን ሰው ማግኘት ይችሉ ዘንድ የኖቲፊኬሽን ምልክቱን በማብራት እንዲሁም ቪዲዮ ላይክ በማድረግ ለጓደኞቻችሁ ሼር እንድታደርጉ ይሁን። ስፔሻሊ አሁን እየሰጠን ያለ ነው ከፊት ለፊታችሁ ላለ ኤግዛም በቀላሉ እንድትዘጋጁ ይረዳችሁ ዘንድ በተለያዩ ዓመተ ምህረት የተሰጡ ናሽናል ኤግዛም ጥያቄዎችን ከነማብራሪያ እንዲሁም በተለያዩ ዩኒቨርሲቲዎች የተሰጡ ሞዴል ጥያቄዎችን ከነማብራሪያ እየሰራንላችኋለን። ፕላስ ደግሞ በቅርቡ ያው ለቀጣይ ዓመት ይረዳችሁ ዘንድ ደግሞ በአሪፍ በሆነ መንገድ ሰው ፍሬሽማን ቲቶሪያሎችን የተለያዩ ኤግዛሞችን ሰው ከእናንተ ጋር እንቀጥላለን። ያ ማድረጋችን ደግሞ ትልቅ በነፊት ለእናንተ ይሰጣሉ። ምክንያቱም ከአምላክ ጋር መግባት የምትፈልጉት ዲፓርትመንት ሁላችሁም ያው ይኖራል። ስለዚህ ያን ጆይን ለማድረግ ደግሞ አሪፍ የሆነ ሴሚስተር ጂፒኤ ማምጣት እጅግ አስፈላጊ ስለሆነ ያን ለማድረግ ደግሞ ከአሁኑኑ መዘጋጀት እጅግ አስፈላጊ ስለሆነ ሰው መስጠት እንቀጥላለን። ስለዚህ ቤተሰብ ያልሆናችሁ ሰው ቤተሰብ እንድትሆኑ ይሁን። እንቀጥላለን። which of the following statement is not a part of cell theory? ስለዚህ ከሚከተሉት ውስጥ ሰው which is not a part of cell theory የሆነው የቱ ነው አይደል? ጥያቄያችን ኤ all living organisms are composed of one or more cell። ቢ ስናይ the cell is the basic unit of structure and organization in organism። ሲ a cell arise from pre-existing cell። ዲ በምናይበት ጊዜ ደግሞ ሴል ካን ቢ ስፖንታነስሊ ጀነሬትድ ፍሮም ነን ሊቪንግ ማተር። ስለዚህ እነዚህ ሴል ቲዮሪ አሉ አይደል? ስቴትመንቶች ያስቀመጡ ሰው ስቴትመንቶች አሉ ወይም ደግሞ አይዲያዎች። ስለዚህ ከዛ ውስጥ ደግሞ ኢዝ ናት ፓርት ኦፍ ሴል ቲዮሪ ያልሆነው የቱ ነው አይደል ጥያቄያችን እያለ ያለው። ስለዚህ ሁላችሁም እንደምታውቁት ትክክለኛ መልሳችን ዲ ይሆናል ማለት ነው። ስለዚህ ዲን በምናይበት ጊዜ ሴል ካን ቢ ስፖንታኔስሊ ጀነሬት ፍሮም ነን ሊቪንግ ማተር ይላል አይደለ? ይሄ ያው አይገልጽም ማለት ነው። ስለዚህ ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 85 ደርሰናል። the movement of water across a selectively permeable membrane from an area of high water concentration to an area of a low water concentration is called በጣም ቀለል ያለ ጥያቄ ነው አይደል? ቀጥታ ዲፊኒሽኑን ነው ስትሬት ፎርዋርድ የመጣው። ስለዚህ ይሄ ምንም ጥያቄ የሌለው ማብራሪያ ማስፈልገው እናንተን በቀላሉ የምትመልሱት ነው። ትክክለኛ መልሳችን ኦስሞሲስ ይሆናል ማለት ነው። ስለዚህ ኦስሞሲስን በምናነሳበት ጊዜ the movement of water so across a selectively permeable membrane from an area of high water concentration to an area of low water concentration ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ኦስሞሲስ ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን ማለት ነው። እንግዲህ እንቀጥላለን። ጥያቄ ቁጥር 86 ደርሰናል። which process is responsible for a breaking down of glucose to produce ATP? so ATP ጥያቄያችን ምንድነው? which process is responsible for the breakdown of glucose for what? to
produce in the presence of oxygen? A. fermentation, B. photosynthesis, C. cellular respiration, ዲ በምናይበት ጊዜ ደግሞ ኬሞሴንቴሲስ። ስለዚህ የትኛው ፕሮሰስ ነው ፎር that responsible for the breakdown of glucose to produce what? To produce ATP plus in the presence of oxygen ነው አይደለ? ስለዚህ ፕሮሰሱን ነው የተጠየቅነው። ምንድነው እንደምታውቁት ሴሉላር ሪስፓይሬሽን ነው። ሶ ሴሉላር ሪስፓይሬሽን it is the process that responsible for the breakdown of glucose to produce ATP in the presence of oxygen ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሴሉላር ሪስፓይሬሽን ይሆናል ማለት ነው። ሶ the correct answer is ሲ ይሆናል ማለት ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ግሬስ ፋርማዎች ነን። ሁልጊዜ እንደምንላችሁ ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ፕላስ ደግሞ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ አብረን እንቀጥላለን። ምክንያቱም ደግሞ ሰው ለቀጣይ ያው ፍሬሽማን ኮርስ ግቢ ስለምትጨምሩ ለእናንተም ደግሞ በቀላሉ ያው ይረዳችሁ ዘንድ አሪፍ በሆነ ወይ እና አትራክቲቭ በሆነ ወይ ፎር ቦዝ ለናቹራል ሳይንስ ተማሪዎችም እንዲሁም ደግሞ ለሶሻል ያው ቲቶሪያሉን መስጠት እንቀጥላለን። ከቲቶሪያሉ መስጠት በተጨማሪም በተለያዩ ዓመተ ምህረት በተለያዩ ግቢ የተሰጡ ደግሞ የፍሬሽማን ኮርስ ሰው ጥያቄዎችን እንሰራለን። ያ ማድረጋችሁ ራሳችሁ ነገ ያው ከአምላክ ጋር ዛሬ ለተዘጋጁላት ነው አይደለ? ስለዚህ ዛሬን ስትዘጋጁ ደግሞ ነገ ከአምላክ ጋር ጥሩ ቦታ መድረስ ትችላላችሁ። ፕላስ ደግሞ ያው የምትፈልጉትን ዲፓርትመንት ጆይን ለማድረግ ደግሞ ምን አሪፍ ሴሚስተር ጂፒኤ ግዴታ ያስፈልጋል። ስለዚህ ያን ለማድረግ ደግሞ ግዴታ ምን ራሳችሁ ላይ አሁኑኑ መስራት አለባችሁ። ስለዚህ ምን ልንላችሁ ነው? አብረን ስለምንቀጥል ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ ነው። ሰው ጥያቄ ቁጥር 87 ደርሰናል። which of the following is not a characteristic of all microorganisms? ስለዚህ ከሚከተሉት ውስጥ የሁሉም ማይክሮ ኦርጋኒዝሞች ካራክተሪስቲክስ ያልሆነው የቱ ነው አይደለ? ኤ ማይክሮስኮፒክ ሳይዝ፣ ቢ አቢሊቲ ቱ ሪፕሮዲውስ፣ ሲ ፕሬዘንስ ኦፍ ኤ ሴል ዌል፣ ዲ በምናይበት ጊዜ ደግሞ ካፓሲቲ ቱ ሜታቦላይዝድ። ስለዚህ ኖት የምትለዋን ተርም መርሳት የለባችሁም። ባይዘዌ ኖት፣ ኔዘር፣ አይዘር የሚሉ ወርዶች ትንሽ ትሪኪ ሊያሳስቱ ይችላሉ አይደለ? ስለዚህ እንደዛ አይነት ቦልድ ስፔሻሊ ቦልድ ሆነው የሚጻፉትን በደንብ ጥያቄዎቹን ከመስራታችሁ በፊት ትኩረት ስጡ። ስለዚህ ኮሬክት አንሰር ኢዝ ሁላችሁም እንደምታውቁት ሲ ነው አይደለም? ስለዚህ ሁሉም ኦርጋኒዝሞች ሴል ዌል የላቸውም ማለት ነው። ስለዚህ ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንቀጥላለን። ጥያቄ ቁጥር 88 ደርሰናል። ኢን ሜንደሊቭ ኤክስፐሪመንት ኢፍ ሆሞዛገስ ቶል ፕላንት ያ ማለት ቲቲ ኢዝ ክሮስድ ዊዝ ሆሞዛገስ ሾርት ፕላንት አይደለ? ስለዚህ ሆሞዛገስ ቶል ፕላንት ከሆነ ቲቲ ነው። ሆሞዛገስ ሾርት ፕላንት ከሆነ ደግሞ ቲቲ ነው። ሆሞዛገስ። ስለዚህ ዋት ዊል ቢ ዘ ጂኖታይፕ ኦፍ ዘ ፈርስት ጀነሬሽን? በጣም ቀለል ያለ ጥያቄ ነው አይደለ? ስለዚህ የፈርስት ጀነሬሽን ጂኖታይፑ ምንድን ነው ተብለን ስንጠየቅ ሁላችሁም እንደምታውቁት ክሮስ በምናደርግበት ጊዜ ካፒታል ቲ ስሞል ቲ ሰው ፈርስት ጀነሬሽን ምን ይሆናል? ጂኖታይፕ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ጥያቄ ቁጥር 89 ደርሰናል። which of the following is an example of ነን መንደሊያን ኢንሄሪታንስ? ስለዚህ ከሚከተሉት ውስጥ ኤግዛምፕል ኦፍ ነን መንደሊያን ኢንሄሪታንስ የሆነው የቱ ነው አይደል እያለን ያለው? ኤ በምናይበት ጊዜ ኮምፕሊት ዶሚናንስ፣ ቢ በምናይበት ጊዜ ደግሞ ሴግሪጌሽን፣ ሲ በምናይበት ጊዜ ኢንዲፔንደንት አሶርትመንት፣ ዲ በምናይበት ጊዜ ደግሞ ኢንኮምፕሊት ዶሚናንስ። ስለዚህ ከሚከተሉት ውስጥ ኢዝ ናት አን ኤግዛምፕል ኦፍ ነን መንደሊያን ኢንሄሪታንስ የሆነው የቱ ነው ተብለን ስንጠየቅ ሁላችሁም እንደምታውቁት ኢንኮምፕሊት ዶሚናንስ ነው አይደለም? ባይ ዘ ወይ ኢንኮምፕሊት ዶሚናንስ ኢዝ ናት አን ኤግዛምፕል ኦፍ ነን መንደሊያን ኢንሄሪታንስ ይሆናል። ስለዚህ ትክክለኛ መልሳችን ዲ ይሆናል። ይሄኛውን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን ማለት ነው። ሶ በዛሬ ቆይታችን ሰርቲን ባዮሎጂ ኩዌስችን ፍሮም ዘ ላስት ይር ናሽናል ኤግዛም ከነ ማብራሪያ እየሰራንላችኋለን ማለት ነው። ስለዚህ ጥያቄ ቁጥር 90 ደርሰናል። the structure of DNA is best described as a single helix, b triple helix፣ ሲ በምናይበት ጊዜ ደግሞ ደብል ሄሊክስ፣ ዲ ስናይ ደግሞ ሊነር ስትራንድ። እንግዲህ ሁላችሁም እንደምታውቁት በተደጋጋሚ እነዚህ ጥያቄዎች ይጠየቃሉ አይደለ? ስለዚህ the structure of DNA is double helix ነው። ይሄ ምንም ጥያቄ የሌለው ማለት ነው። ስለዚህ the correct answer is
ሲ ይሆናል። ይሄን በዚሁ አንደርስታንድ እንድታደርጉ ይሁን። ታንክስ ፎር ዋቺንግ። እስከ መጨረሻ ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ቪዲዮን ከወደዱ ላይክ፣ ሼር እንደገና ደግሞ ቻናላችንን ሰብስክራይብ ማድረግ እንዳይረሳ እንላለን። ሰው ቀጣይ ፓርት ደግሞ ይዘንላችሁ እስክንቀርብ ድረስ መልካም ቆይታ፣ መልካም ጊዜ። ባይ ባይ።